ሰላም ጤና ይስጥልን ውድ የአውድ ሚዲያ ተከታታዮቻችን፣ በዛሬው የመረጃ ሰዓታችን በሀገር ውስጥ በተለያዩ አካባቢዎች የተከናወኑ የውጊያና የደፈጣ ጥቃቶችን፣ በሰሜኑ ፖለቲካና ስትራቴጂካዊ ግንኙነቶች ዙሪያ የተሰነዘሩ ትንተናዎችን፣ በምስራቅ አርሲ የተፈጸሙ የሰብአዊ መብት ጥሰቶችን አስመልክቶ የወጡ ይፋዊ መግለጫዎችን፣ የኦዲቲንግ ግንኙነቶችን እንዲሁም በዓለም አቀፍ ደረጃ ትኩረት ያገኙ መረጃዎችን ይዘንላችሁ ቀርበናል። ሙሉ ዘገባውን አብራችሁን እንድትከታተሉ በአክብሮት እንጋብዛለን። በቅድሚያ በሰሜን ኢትዮጵያ በተለያዩ አቅጣጫዎች የተካሄዱ አውደ ውጊያዎች ዙሪያ የወጡ መረጃዎችን እንመለከታለን። የአማራ ፋኖ ብሔራዊ ንቅናቄ አፋባን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ዋግ ሹም ብርጌድ የህዝብ ግንኙነት ባወጣው መግለጫ በዋግ ኽምራ ዞን ደሃና ወረዳ ቀበሌ 04 አረቢትና 02 ቀበሌ ሲላዳ በተባለ ቦታዎች ከባድ ውጊያ መካሄዱን አስታውቋል። በቀረበው ዘገባ መሰረት ሐምሌ 20 ቀን 2018 ዓመተ ምህረት ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በቆየው በዚህ ውጊያ የብርጌዱ ታጣቂዎች የመንግስት ጥምር ኃይሎች ይገኛሉ ባሏቸው ምሽጎች ላይ ጥቃት ሰንዝረዋል። በዚህም የ7 የሰላም አስከባሪ ሚሊሻዎች እና 2 የፖለቲካ የወረዳ ፖሊሶች መገደላቸውን እንዲሁም ከ11 በላይ ቁስለኞች መኖራቸውን የኮሮ ህዝብ ግንኙነት ገልጿል። በሌላ በኩል ሐምሌ 21 ቀን 2018 ዓመተ ምህረት መነሻቸውን ከላሊበላ ከተማ ከሹምሽሃ ዓለም አቀፍ አየር ማረፊያ አድርገው ወደ ብልብላ ከተማ ቡግና ወረዳ አይና ከተማ ሲንቀሳቀሱ የነበሩ የመንግስት ኃይሎች ላይ በ303ኛ አሳምነው ኮር 30ኛ ማርጉተማር ክፍለ ጦር ታጣቂዎች 06 ቀበሌ ሶርባ በተባለ ስፍራ የደፈጣ ጥቃት መፈጸሙ ተገልጿል። በዚህ ጥቃት 17 የመንግስት ኃይል አባላት መገደላቸውንና 20 በላይ መቁሰላቸውን ተራፊው ኃይልም በሞርተርና በዙ 23 አየር መቃወሚያ መሳሪያዎች ሽፋን ወደ መጣበት ማምለጡን የአፋን ሚዲያና ኮሚኒኬሽን መምሪያ ሐምሌ 21 ቀን በወጣው መግለጫ ይፋ አድርጓል። በመቀጠል በታሪካዊ ሁነቶችና አሁን ባለው የቀጠና ፖለቲካ ምህዳር ላይ የቀረቡ እይታዎችን እናስተናግዳለን። በታሪክ ማስታወሻነት በቀረበው መረጃ እንደተመለከት ነው ከዘመናት በፊት የነበረው ሙሐመድ ኢብን አልጋዚ ግራኝ ሙሐመድ በወቅቱ ከቱርክ መንግስት በወሰደው ወታደራዊ ስልጠናና ጋፍም ከሞቃዲሾ እስከ ባቢሌ ሰፊ ጦር በማደራጀት በታሪካዊ ቅርሶች በወርቅ በአልማዝና በጽላቶች ላይ ሰፊ ውድመትና ዘረፋ መፈጸሙ ይነገራል። በተጨማሪም የንጉሳውያን ዘሮችን በመግደልና በምርኮ ወደ ኢስታንቡል በማጋዝ ረገድ የአጼ ግላውዲዮስ ልጅ መወሰዷን እንደ አብነት ማስታወሻነት መረጃ ይጠቅሳል። በሌላ የፖለቲካ ተንታኞች ጌታቸው ሽፈራው በተህነግ በኤርትራና በአማራ ኃይሎች መካከል ስላለው ግንኙነት ያሰፈሩት እይታ ከ2 እና ከ3 ዓመታት በፊት በዱባይ በተካሄደ ውይይት የኤርትራ ወገኖች ቀጠናውን የሚመጥን ረዥም ጊዜ ስትራቴጂካዊ ግንኙነት እንዲመሰረት ፍላጎት እንደነበራቸው ያስታውሳሉ። ሆኖም ተንታኙ አክለውም እንደገለጹት አሁን ላይ የተነጋ አመራሮች በይፋ እንደሚናገሩት ግንኙነቱን ብልጽግናን ለመቃወም ከተያዘ ጊዜያዊ ስልት ውጭ ሌላ የጋራ ዓላማ እንደሌለው አድርገውታል። የተነጋ አቋምና የአማራን ጥያቄዎች ወደ ጎን በማለት የሚደረገው አካሄድ ኤርትራን ያመጣቸውን ስትራቴጂካዊ መርህ የሚጻረር መሆኑንና ይህም ቀጠናውን ቀጣይ ውጥረቶችን ሊፈጥር እንደሚችል ተንታኙ አመልክተዋል። ወደ ሰብአዊ መብቶችና የዜጎች ደህንነት ዘገባችን ስንሸጋገርም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተፈጸሙ ጥቃቶች ዙሪያ አዲስ ያወጣውን ልዩ ሪፖርት ይፋ አድርጓል። ኢሰመጉ ከ2014 ዓ.ም እስከ ሚያዝያ 2018 ዓ.ም ባለው ጊዜ በዞኑ በተለያዩ ወረዳዎች በሃይማኖት ላይ ያነጣጠሩ ጥቃቶች መፈጸማቸውን ከ450 በላይ የንጹሃን ዜጎች መገደላቸውን
በሺዎች የሚቆጠሩ መፈናቀላቸውን ገልጸዋል። በዝርዝር ሪፖርቱ መሰረት በሸርካ ወረዳ 116 የኦርቶዶክስ እምነት ተከታዮች፣ ከመርቲ ወረዳ 117፣ ከደጀን ወረዳ 101፣ ከሮቢት ወረዳ 47፣ ከጉና ወረዳ 26፣ በተለይም ከናኖ ጃዊ ቀበሌ በአንድ ቀን 16፣ ከሆንቆሎ ዋዊ ወረዳ 20፣ ከሙኒሳ ወረዳ 19፣ ከአስኮ ወረዳ 5 ንጹሃን 4 ሚሊሻዎች አባላት ሚሊሻዎቹ ንጹሃንን ለመጠበቅ ሲሞክሩ ከአርሲም ሴሬ ወረዳ 3 ሰዎች መገደላቸው ተጠቅሷል። በተጨማሪም ሮቢ ወረዳ ከታገቱ 156 ሰዎች መካከል 141ዱ በኋላ ላይ ሲለቀቁ የ15 ሁኔታ አለመታወቁን፣ እንዲሁም በመርቲ ወረዳ ከታገቱ 29 ሰዎች 27ቱ በገንዘብ ክፍያ ሲለቀቁ የባልና የሚስት ሁኔታ አለመታወቁን ገልጸዋል። ኢሰመጉ የክልሉ መንግስት ጥቃቱን መቆጣጠር ካልቻለም የፌዴራል መንግስት ጣልቃ እንዲገባ ግዴታቸውን ያልተወጡ ኃላፊዎች በህግ እንዲጠየቁና ለተጎጂዎች ካሳ እንዲከፈል ጠይቋል። የአብያተ ክርስቲያናት ካውንስል በአማራ ክልል በጊዮን አባይ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ ተፈጽሟል በተባለው የድሮን ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ አቅርቧል። የካውንስሉ ዋና ሴክሬታሪያት ቄስ ጄሪ ፒላይ በአምልኮ ቦታዎችና በሲቪሎች ላይ ጥቃት ማድረስ በምንም መልኩ ተቀባይነት እንደሌለው አስታውቀዋል። በፖለቲካው ምህዳር የኦህዴድ ብልጽግና ፓርቲ በምክክር ጉባኤው እየተሳተፉ በሚገኙ ላቱን በመሰብሰብ ኦሮሞ ጥቅም ብሎ ያስቀመጣቸውን አጀንዳዎች በጋራ እንዲያስፈጽሙና ተመሳሳይ አቋም እንዲያራምዱ ማስጠንቀቂያ መስጠቱን ምንጮች አመላክተዋል። በሌላ በኩል የፌዴራል ዋና ኦዲተር ባወጣው ሪፖርት የመስኖና የቆላማ አካባቢ ሚኒስቴር 7 መስክ ተሽከርካሪዎችን በ75 ሚሊዮን ብር ከውል ውጭ መግዛቱን፣ 3 ተሽከርካሪዎችን 1 ቪ6 እና 2 ፓራዶ በ132 ሚሊዮን ብር ከግንባታ ስራዎች ወጭ ማድረጉንና ከ22 ሚሊዮን ብር በላይ የሆነ ወጭ 24 መኖሪያ ቪላዎችን መገንባታቸውን ይፋ አድርጓል። ይህ በእንዲህ እንዳለ በሰሜኑ ክፍል ሊቀሰቀስ ይችላል የተባለው አዲስ ስጋትና በትግራይ ክልል ይካሄዳል በተባለው የግዳጅ የወታደራዊ ምልመላ በመሸሽ ከአላማጣ፣ ኮረምና ራያ ወረዳዎች ከ72000 በላይ ተፈናቃዮች ወደ ቆቦ ከተማ መግባታቸውንና አስቸኳይ የእርዳታ ድጋፍ እንደሚፈልጉ ተገልጿል። በይት የዓለም አቀፍ ዜናዎችም በመጨረሻም በዓለም አቀፍ ደረጃ ትኩረት ያገኟቸውን ሁኔታዎችን እንመልከትም። በመካከለኛው ምስራቅ ኢራን ፍኖተ ሆርሙዝን ሙሉ በሙሉ እንደዘጋችና ከዩናይትድ ስቴትስ ጋር ለመነጋገር ጥያቄ አላቀረብኩም ማለቷንም የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዩ አስታውቀዋል። የዩኤስ ፕሬዝዳንት ዶናልድ ትራምፕ የአየር ድብደባቸውን ያቆሙት በንግግር ምክንያት ነው ቢሉም ኢራን አስተባብላለች። የባህር መስመር ክፍያ ልትጀምር መሆኑን የተገለጸ ሲሆን የእስራኤል መካከለኛው ሚኒስቴር እስራኤል ትስ ደግሞ የዩኤስ የጦር ጀቶችን ኢራንን ለመምታት ከእስራኤል ምድር ይነሱ እንደነበር ይፋ አድርገዋል። በሌላ ዓለም አቀፍ ዜና በሳዑዲ አረቢያ ግዛት አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል የተባሉ 5 ኢትዮጵያውያን ሰኞ ሐምሌ 20 ቀን 2018 ዓ.ም በስቅላት ሞት ቅጣት ፈጽሞባቸዋል። የሳዑዲ የሀገር ውስጥ ጉዳይ ሚኒስቴር ጠቅላይ ፍርድ ቤት ብይንና ንጉሳዊ ትዕዛዝ መፈጸሙን ያወጣ ሲሆን በዚህም ቅርብ ጊዜ በሳዑዲ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። የዛሬው የዜና ሰዓታችን በዚህ ተጠናቋል። መረጃዎችን ለሌሎች እንዲደርሱ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ጥራት ያላቸው መረጃዎችን በፍጥነት ለማግኘት ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ለሀገራችን ብሎም ለዓለም።